ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ። ዛሬ እጅግ አነጋጋሪና ልብ አንጠልጣይ በሆነው በአብርሃምና በሄርሜላ ጉዳይ ላይ አዲስ መረጃ ይዘንላችሁ መጥተናል። ሄርሜላ አብርሃምን ጥላው ወደ ቤቷ እንድትሄድ ያደረጋትና እውነተኛ ምክንያት ምንድነው? አብርሃምስ ከስተቱ መማር አቅቶት ሁልጊዜ በሩታና በኤፍሬም ወጥመድ ውስጥ የሚወድቀው እስከመቼ ነው? ዛሬ ነገሩን ሁሉ ተለዋውጦ አብርሃም የሄርሜላን እግር ስር ወድቆ ይቅርታ ጠይቋል። ለመሆኑ ከጀርባ ምን ተፈጠረ? ሙሉ ታሪኩን አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዳትረሱ፣ ቪዲዮውን ላይክ በማድረግ ጀምሩ እያለን ወደ መረጃችን እንገባለን። በትላንትናው የተፈጠረው ነገር ዛሬም በከፍተኛ ውጥረት ቀጥሏል። ሄርሜላ ከፍተኛ ንዴትና ብስጭት ውስጥ ሆና አብርሃምን ጥላው ነው ወደ ቤት የሄደችው። ብዙ ሰዎች ሄርሜላ ልጁን ለማየት ስለሄደ ብቻ የቅናት ወይም የጭካኔ ነው የሚመስለው ሲሉ ብዙ ትችቶችን ሲያቀርቡባት ነበረ። እሷም እንደዛ ማድረግ አልነበረባትም። ሄርሜላ አብርሃምን የጠላችው ልጁን ስለወደደ አይደለም። እንዲሁም እሷን እኮ አብርሃም የደረሰችው ከነ ልጁ መሆኑን እናውቃለን። ያው ከነ ልጁ ልትቀበል ሁሉ ነገር እንደተስማማችም እና ከነ ልጅም እወድሃለሁ ስትል እንደነበረ ሁላችንም እናውቃለን። እውነተኛ ሴትም እንደሆነች ብዙዎቻችሁ ያው ስትናገሩ እንሰማለን። እኛ ግን ይህን ነገር አናምንበትም። ታዲያ የሄርሜላ ትልቅ ስጋት ምንድነው የሚለውን ስናይ እሷ የምትፈራው የሩታና የኤፍሬም አደገኛ ሴራ ነው እያለች ስትናገር ነበረ። ከዚህ በፊትም አብርሃም ላይ የተጫወቱበት ድራማ ታውቃለች። አሁንም ልጁን ደካማ ጎኑን አድርገው በመጠቀም አብርሃምን ስነ ልቦናዊ ቀውስ ውስጥ ለመክተትና መካከላቸው ገብታ ህይወታቸውን ለማበላሸት እንደምትሰራ አስቀድማ ስላወቀች ነው ብሏል። እንግዲህ ብዙ ነገሮችን እኛም እየሰማን እንገኛለን። ያው ኤፍሬምና ሩታ አንድ ላይ አዲስ ነገር እያሰቡ እንደሆነ ሩታ እንግዲህ ነገሮችን ስታደርግ ታውቃላችሁ። ከዚህ በፊትም ነገሮችን በጣም የሚያደንቅ ነገሮችን ነው ስታደርግ የነበረው። አሁን የነሱ ሩታ የሰሩትን ነገር ሄርሜላ ያወቀች ይመስለናል። በመረጃው ቤትን በኩል ብቻ አፈንግጦ እሷ ጋር እንደደረሰ አንዳንድ መረጃዎች እየሰማን እንገኛለን። እንግዲህ ገና የገዛ ወንድሙ ኤፍሬም ሰውን በጣም የሚከብድ ነገሮችን ይዞ እየመጣ ይገኛል። ኤፍሬም ወንድሙን አብርሃምን ከማገዝና ህይወቱን ከማቃናት ይልቅ ከሩታ ጋር ሆኖ ሁልጊዜ ወጥመድ ያዘጋጅለታል። ማየት እጅግ ያስፈራል ስትልም ስትናገር እንደነበረ ሰምተናል። በትላንትናው ዕለትም በሌላ ሰው አስደውሎ ኤፍሬም ትልቅ ችግር ውስጥ ተፈጥሯል ብሎ ማስፈራራቱ ነው። አብርሃም እግሩ እስኪቀጥን ድረስ እንደሮጠ ያስታውቃል። እኛም እንደሰማነው እንደሄደለት ግን አብርሃም የዋነትም አንዳንዴ ያጠቀዋል ብለን እናምናለን። እና አሁን እዚህ ጋር ሩታ ደግሞ የአብርሃምን የዋነት ወይም በሌላ አነጋገር ጅልነቱ 100% ስለምታውቅ በፈለኩት ሰዓት በ2 እና በ3 ቀን ውስጥ አዙሬ እጄ ውስጥ አስገባዋለሁ ብላ ተናግራና በሙሉ ልብነት ስትናገር ነበረ። ነገር ግን የነሱ ሴራ ሳይሳካ የከሸፈው ሄርሜላ ወዲያውኑ ቦታው ላይ መገኘቷ ነው። ሄርሜላ ቀደማ ባትደርስ ኖሮ ምናልባት አብርሃም እንደተለመደው ቡና ውስጥ የሆነ ነገር ተደርጎበት ራሱን ስቶ ቪዲዮ ተቀርጾ ህይወቱ አደጋ ላይ ይወድቅ ነበረ ብላ ባሌን አትርፌያለሁ ብላ ስትናገር ነበረ። ባታተርፍም ባሏ ነው። ይሄ የሩታን ባሏ ስለሆነ ምንም የሚመጣ ነገር አልነበረም። እኔ አትርፌያለሁ ብላ በራሷ እየተኩራራች ትገኛለች። ይሄ ዛሬ የተፈጠረው ነገር ለአብርሃም ትልቅ የማስጠንቀቂያ ደወል ነው ሲሉ አብዛኛዎቹ ሲናገሩ ነበር። አብርሃም ማወቅ ያለበት ነገር እንዴት አንዲት ሴት በከፍተኛ ደረጃ ስታፈቅርና ላንተ ትጨነቃለች፣ ነገር ግን ያቺ ሴት የጠላች ቀን ዞር ብላ እንደማታይ ማወቅ አለበት። አብርሃም ብዙ ነገርኛ ብንናገረውም እሱ በጣም በቃ የሚያደርጋችሁንም ነገር ስለማያውቅ በተለይ የሄርሜላ በአሁን ሰዓት ነፍሰ ጡር መሆኗን እናውቃለን። እውነት ይሁን ውሸት ይሁን ግን አላወቅነውም። እንግዲህ እነሱ ከተናገሩት ነገር አንጻር አብርሃም እያንዳንዱን እርምጃ በጥንቃቄ ለመራመድና ለባለቤቱም ስሜት ሊጠነቀቅ ይገባል ብለን እኛ በትንሽ ትምህርት እንስጠው ብለን ነው። አብርሃም በመጨረሻም የሄርሜላ እውነተኛ ፍቅርና ጭንቀት ተረድቷል ብለን እናምናለን። ስተቱንም አምኖ እጅግ እንግዲህ ልብ በሚነካ መልክ ይቅርታ
ጠይቋታል። አረጋጊ እስቲ ምን እንደሚፈጠር እንግዲህ በሚቀጥሉ ሳምንታች ውስጥ የምናያቸው ነገር ናቸው የሚሆኑት። እንግዲህ በየቀኑ የሚፈጠሩ ነገሮች በአጠቃላይ ግራ የሚያጋቡና የሚያወዛገቡ ነገሮች ናቸው። እንግዲህ የተወደዳችሁ ቤተሰቦቼ አብርሃም ካለፉት ስህተቶቹ ተምሮ አደብ ገዝቶ ይቀመጥ ይሆን ወይንስ አሁንም በሩታና በኤፍሬም ስራ መሸወት ይቀጥላል? እስቲ እኛም የተዝናናን እንቀጥላለን። እንግዲህ ሄርሜላስ ይቅርታውን በሙሉ ልቧ ተቀብለው ይሁን? እናንተስ ምን ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ አስፍሩልን። ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ አዳዲስ መረጃዎች እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቻው